ከተጠመቁ በኋላ የመንፈስ ቅዱስን የልጅነት መንፈስ የማግኘት ምሳሌ የሚሆነውን ቅባት የሚቀቡበት ነው እና ምስጢረ ቁርባን ይሉታል። የጌታን መታሰቢያ ይሄንን የምስጢራት ሁሉ መደምደሚያ ነው የሚሉት። በቤተ ክርስቲያን ከሚደረጉ ምስጢራት ሁሉ የጌታ እራት ከፍተኛውና ትልቁ ነው። ቁርባን ማለት መስዋዕት ነው። እኛ ኢቫንጀሊካል ክርስቲያኖች የጌታን መታሰቢያ ቁርባን ብለን አንጠራም፣ እንዳትጠሩ ባለማስተዋል። ቁርባን ማለት መስዋዕት ነው። ጌታ ኢየሱስ ክርስቶስ እዚህ ቦታ አንሰዋውም። መታሰቢያውን የምናደርግለት ኢየሱስ ተነስቷል። ሞቱ አንድ ጊዜ ብቻ ነው። በየጊዜው ቤተ ክርስቲያን አትሰዋው። ስለዚህ ቁርባን መስዋዕት ማለት ነው። ቄሱ ህብስቱን በጻሕል ወይኑንም በጽዋ አድርጎ ጸሎተ ቅዳሴውን ሲያደርስ ህብስቱ ተለውጦ የጌታ ሥጋ ይሆናል፣ ወይኑም ተለውጦ የጌታ ደም ይሆናል ብለው ያምናሉ። በዚህ ቦታ ይሄንን ማድረግ የሚችል ማንም የለም። እንደዚህ ባለ መንገድ ቤተ ክርስቲያን ሐዋርያቶች ጌታን አላገለገሉም። ቤተ ክርስቲያን ከጊዜ በኋላ ያመጣቸው ነው። ይሄ ራሱን የቻለ ብዙ ውስብስብ ትምህርት ያለበት ነው። ስለዚህ እኛ የምንካፈለው የደሙንና የሥጋውን ምሳሌ የሆነ መታሰቢያ ነው የምንወስደው። በኦርቶዶክስና ካቶሊክ ቤተ ክርስቲያን ካህኑ በሚጸልይበት ጊዜ ሥጋው እንዲለወጥ ይሆናል ይላሉ። ጌታ ኢየሱስ ክርስቶስ በጸሎት አልለወጠም። የሚወስዱትን ማዕድ የወሰዱትን ጽዋ ጌታ ኢየሱስ ክርስቶስ አመስግኖ ነው እንጂ የሰጣቸው የሚለወጥበትን ስርዓት ሲፈጽም አይታይም። አመስግኖም እንካችሁ ነው ያለው እንጂ እንለውጠው መጀመሪያ ብሎ አላለም። ሌላው ምስጢረ ክህነት ነው፣ አገልጋዮች የሚሾሙበት ምስጢረ ተክሊል። ሰዎች በቤተ ክርስቲያን በሁለት አማኞች መካከል የሚደረግ ጋብቻን ያሳያል። ምስጢረ ንስሐ፣ ሰዎች ንስሐ በአስተማሪዎቻቸው በቄሶቻቸው አማካይነት በደላቸውን የሚናዘዙበት ራሱን የቻለ ስርዓት አለ። ምስጢረ ቀንዲል በቀሳውስትና በጳጳሳት የሚፈጸም በነፍስም ሆነ በስጋ ደዌ ሰዎች ሲታመሙ መፈወሻ ይሆናል ተብሎ በሰዎች ላይ የሚደረግ ጸሎትና ዘይት እየተደረገ የሚጸለይበት ስርዓት ነው። እነዚህ ምስጢራት 7 የሆኑባቸውን ምክንያቶች ከመጽሐፍ ቅዱስ አውጥተው ለማስረዳት ብዙ ይናገራሉ። ይሁን እንጂ እኛ የምናምነው በመጽሐፍ ቅዱስ ላይ በጌታ የታዘዝነው በሐዋርያትም ሲደረግ በአዲስ ኪዳን የምናየው 2 ምስጢራት ብቻ ናቸው፣ ጥምቀትና የጌታ እራት። ከዛ ውጭ ቤተ ክርስቲያን ምንም ነገር ስታረግ በአዲስ ኪዳን አይታይም። የጌታ እራት የተጠራባቸው መጠሪያዎች ብዙ ናቸው። የጌታ እራት የሚለው ራሱን የቻለ መጠሪያ ነው። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 20 ላይ ብዙ ጊዜ ያነበብነው ክፍል ነው። ጌታ ኢየሱስ ክርስቶስ በዚያ ቦታ ላይ በምትሰበሰቡበት ጊዜ የምትበሉት የጌታን እራት አይደለምን? የጌታ እራት የሚለውን ጳውሎስ በዚህ ቦታ ላይ መታሰቢያው የጌታ እራት ብሎ አለው። እራት ያለበት ምክንያት ፋሲካን ሊወስዱ ባለበት ምሽት ስለወሰዱት እራት ብሎ ያለው፣ ቁርስ ያላለው፣ ምሳ ያላለው ከወሰዱበት ሰዓት የተነሳ ነው። በምሽት ጌታ ኢየሱስ አልፎ በተሰጠባት ምሽት ፋሲካ በሚከበርበት በዚያ ምሽት የሰጠውን ስርዓት ለማሰብ ነው የጌታ እራት የሚለው ያለው። በአብዛኛው ጊዜ በመጽሐፍ ቅዱስም እሱ ስንመለከት ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 42፣ 46፣ ምዕራፍ 20 ቁጥር 7 ላይ ስናይ እንጀራውን ይላል እና እነዚህን ሁኔታዎች በተለይ ሐዋርያት ሥራ ላይ ብንመለከት በጣም መልካም የሆነ ነገር ነው የምናየው። የመጀመሪያዎቹ ክርስቲያኖች ወንጌል የተሰበከላቸው በቤተ ክርስቲያን ውስጥ ከሚያደርጓቸው መልካም ከሆኑ የዚያን ዘመን ክርስቲያኖች መሰረታዊ የሆነ የቤተ ክርስቲያን ሕይወታቸው በምን እንደሆነ ያመለክተናል። ቁጥር 42 ላይ ከቁጥር 41 ቢጀምር ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ ይላል እና ጥምቀት ቅዱስ ሥርዓት ፈጽመው ከዛ በኋላ በሐዋርያትም ትምህርትና በህብረትም እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። እግዚአብሔር የተመሰገነ ይሁን።
ስለዚህ በዚህ ጊዜ የተሰበሰቡት ክርስቲያኖች የሚያደርጉት ነገር ከተጠመቁ በኋላ በሐዋርያት ትምህርት ማለት ቀጣይ በሆነ መንገድ በየዕለቱ ትምህርት እየተማሩ ይሄዳሉ። በህብረት ይላል፣ ህብረት ነበራቸው። እንጀራውንም በመቁረስ ይላል፣ እንጀራውን መቁረስ የጌታን እራት በመውሰድ ማለት ነው። በየጸሎቱም ይተጉ ነበር ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ እንጀራውን በመቁረስ ብሎ እዚህ ላይ የሚጠራው የጌታ እራት ብለው ጳውሎስ በቆሮንቶስ ላይ ያለውን ነው የሚጠራው። በሶስተኛ ደረጃ ላይ የጌታ እራት ከሚጠራባቸው መጠሪያዎች መካከል ቅዱስ ህብረት የሚል ነው። ሆሊ ኮሚኒየን፣ ሆሊ ኮሚኒየን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን ይላል። ቅዱስ ህብረት ከጌታ ደምና ስጋ ጋራ ህብረት ያለው ኮሚዩን የሚያደርግ ህብረት ያለው ወይም ኮኔክሽን ያለው የተዛመደ አይደለምን ይላል። ዝም ብሎ የሚበላ ህብስት አይደለም። ዝም ብሎ የሚጠጣ ወይን አይደለም። ነገር ግን አሶሴትድ ነው፣ የተያያዘ ነው፣ የተገናኘ ነው። ከጌታ ደምና ስጋ ጋራ የተገናኘ እንደሆነ ይገልጻል። ይህን የሚያሳየው ቃል ሆሊ ኮሚዩኒየን የሚለው ነው። ሌላው በተለይ በካቶሊክ ዩካሪስት የሚለው ምስጋና ከአንደኛ ቆሮንቶስ 11:24 ላይ ነው። ጌታችን አልፎ በተሰጠበት በዚያ ሌሊት እንጀራን አንስቶ አመሰገነ፣ ቆርሳችሁም እንካችሁ ብሉ። ስለዚህ ጌታ ህብስቱንም ሆነ ጽዋውን እያንዳንዱን እያመሰገነ ስለወሰደ ያንን ለማሰብ ለማስታወስ ነው ይህንን የሚጠቀሙት። ስለዚህ ቤተ ክርስቲያንም ስለተሰዋው ጌታ ማመስገን ስላለባት ይህ መጠሪያ መጠቀሙ ስህተት አይሆንም። የምስጋና ማዕድ ነው። እግዚአብሔርን አመስግኖ ነው የሰጣቸው ማዕዱን፣ ህብስቱንም ጽዋውንም እያንዳንዱን እያመሰገነ። ሌላው መጠሪያ ማስ የሚለው ነው። ከመጽሐፍ ቅዱስ የተወሰደ አይደለም። ይሄ የጌታ እራት ጌታን በየጊዜው የሚሰዋ የጌታ መስዋዕት እንደሆነ ማሰብ መጽሐፍ ቅዱሳዊ አይደለም ወገኖቼ። ጌታ ኢየሱስ ክርስቶስን እዚህ አንሰዋው እና ቤተ ክርስቲያን በተሰዋላት ጌታ የተገኘች ነን። የደሙ ውጤቶች የሆነንን እንጂ እሱን እዚህ መስዋዕት የምናቀርብ አይደለንም። ስለዚህ ይሄን ጌታን መስዋዕት አድርጎ የማየት አመለካከት ገንቢ አመለካከት አይደለም፣ መጽሐፍ ቅዱሳዊም አይደለም። ስለዚህ ይሄንን ሁኔታ ያመለክታል። እንግዲህ የጌታ እራት በተለያዩ አይነት መጠሪያዎች ቢጠራም በሁለተኛው ክፍለ ዘመን መጀመሪያ ላይ በአንደኛ ቆሮንቶስ 11:24 ላይ በመመስረት በአብዛኛው በዕብራይስጥ በረካ፣ በግሪክ ደግሞ ዩካሪስት በመባል መጠራቱ እየጎላ እንደመጣ ነው ከጊዜ በኋላ የሚታየው። ስለዚህ የጌታ እራት የሚለውን ከመጽሐፍ ቅዱስ ስላገኘ ነው እንውሰድ እንጂ እኛ ግን የምንወስደው መቼ ነው? ኦልሞስት ከምሳ በፊት ነው የምንወስደው ማለት ነው። እና ስለዚህ እኛ በምንወስድበት ሰዓት መጥራት አንችልም። የጌታ ምሳ ማለቱ ኦድ ነው ማለት በዚያን ዘመን ሐዋርያቶች በጠሩት መጠሪያ ነው የምንጠራው። እና ሐዋርያቶቹ ይህንን የጠሩበትን ታሪካዊ ሁኔታ መጠበቅ አለብን። ጌታ በሰጣቸው ቅዱስ ስርዓቶች በጥምቀቱ ከሞቱና ከትንሣኤው ጋር የምንካፈልበት በህብስቱና ጽዋው መታሰቢያ የሚነካፈለው ነገር እስከ መቼ እንደሆነ ጌታ ራሱ ተናግሯል። ጌታ እስኪመጣ ድረስ ይላል ጳውሎስ። ጌታ ኢየሱስ ራሱ በሱ መንግስት እሱ እስከሚመጣ ድረስ ይህን መታሰቢያ ማድረግ እንዳለብን እንዳመለከተ በህይወት ያሉ ክርስቲያኖች ሁሉ ይህን መታሰቢያ ይወስዳሉ። ስለዚህ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። ይህን ስርዓት በመፈጸማችን በራሱ የጌታን ሞት እንናገራለን። አይሁዳውያኖች ፋሲካን ሁሌ ያከብራሉ በየዓመቱ እና በሚያደርጉበት ጊዜ ልጆቻችሁ ሲጠይቋችሁ ለምንድን ነው የምታደርጉት ቢሏቸው ፋሲካ በየጊዜው በህይወታቸው ታሪክ አይደገምም። ነገር ግን የፋሲካ ውጤት የሆነ ትውልድ ከሩቅ ዘመን በኋላ ሲጠይቅ እግዚአብሔር ያደረገላቸውን ይናገራሉ፣ ይተርካሉ። እና መታሰቢያ ትልቁ ጥቅሙ የተደረገውን ነገር እንደገና እንድንኖረው ያደረገናል። we start to relive the past
ብዙ ጊዜ መታሰቢያም ትልቅ ትርጉም የሚኖረው አሳቢው የሚታሰበውን ነገር እያሰበ በታሪክ መወሰድና መመሰጥ የሚችል ልቦና ካለው ብቻ ነው። መታሰቢያ ሆነ የሚባለው በዚያን ጊዜ ያ ስርዓት ሲካሄድ ያንን ስርዓት ፈጻሚ የሆነው ሰው በልቦናው ውስጥ ወደ መስቀሉ ይሄዳል። እስራኤላውያኖች ወደ ግብፅ ምድር ባሪያዎች ሆነው ቤተሰቦቻቸው ከነበሩበት ቦታ እግዚአብሔር እነሱን ያወጣውን ታሪክ በአይነ ህሊናቸው ይቃኛሉ። እኛ የዘጸአት ፍሬዎች ነን ይላሉ። እኛ እግዚአብሔር በሙሴ አማካኝነት ያወጣው የአርነት የዛ ውጤት ፍሬዎች ነን፣ የዛ መዳን ውጤቶች ነን ይላሉ። ታሪካቸው የዛሬ ታሪካቸው ከድሮ ጋር ያልተገናኘ እንዳይሆን መታሰቢያው ይረዳቸዋል። ግንጥል ያለ ትውልድ ከኋላ ታሪኩ የተለየ ትውልድ እንዳይሆኑ ያደርጋቸዋል። ይሄ የጌታ መታሰቢያ ለእኛ ጌታን ስንቀበል ጌታ እንደሞተልን ብናቅም ቤተ ክርስቲያን በየጊዜው እዚህ የተሰበሰብነው ሁሉ የደሙ ፍሬዎች ነን። እዚህ የተሰበሰብነው ሁሉ በስጋው መከራ የተቀበለው የጌታ ኢየሱስ ክርስቶስ ፍሬዎች ነን እንላለን። ይህንን አማኞች ይህን ስርዓት ስንፈጽም ወስዶ መብላት ብቻ፣ ወስዶ መካፈል መጠጣት ብቻ ሳይሆን በአይነ ህሊናችን መታሰቢያውን አደረግን የምንባለው ወደ መስቀሉ ልቦናችን መሄድ ከቻለ ብቻ ነው። በድን ሆነን መታሰቢያውን ስናደርግ በውስጣችን የሚካሄድ ትዝታ ከሌለ ምንም ጥቅም የለውም። ስለዚህ መታሰቢያውን ስንካፈል በአይነ ህሊናችን ለእኛ የሞተልንን፣ ለእኛ መከራ የተቀበልልንን፣ ደሙን ያፈሰሰልንን በዚህ በመከራውና በደሙ የዳንን እኛ ቅዱሳን እናስበዋለን ኢየሱስን። ክብር ለእግዚአብሔር ይሁን። ብዙ ጊዜ ምሳሌ ያረኳቸው ሁለት ባልና ሚስቶች ነበሩ። ተለያይተው ይኖሩ ነበረ። ትዳራቸው አንድ ልጅ ነበረቻቸው። ያቺ ልጅ ከሞተች በኋላ መጣጣም አቃታቸው እና ጭቅጭቅ በዛ። የሚያስተሳሰራቸው ነገር በመካከላቸው በማጣት እነዚህ ባልና ሚስቶች መለያየት የሚገባ ወደሚሆኑበት ደረጃ ስለደረሱ ንብረታቸውን ሁሉ ሊካፈሉ ዲቮርስ ፋይል አድርገው ዲቮርስ ፕሮሰስ ጨርሰው እና ቤታቸው ሊሸጥ እና በውስጡ ያለውን ዕቃ አውጥተው ያንዳንዱ የሚፈልገውን እንደ ፍላጎቱ ተካፍለው ሊወስዱ በቤታቸው ውስጥ ዕቃቸውን አይተማይዝ እያደረጉ ይከፍሉ ነበር እና ቤታቸው ውስጥ ያሉትን የተቀመጡ ዕቃዎችን እያወጡ ሳሉ ከዕቃዎቹ መካከል አንድ ጫማ ወድቆ ያዩ። ያንን ጫማ እየተመለከቱ ባልና ሚስቶቹ የሚያደርጉትን ሁሉ ትተው ሁለቱም ፍዝዝ ብለው ቀሩ እና ያ ጫማ ያቺ ልጃቸው በነበረችበት ጊዜ ታደርገው የነበረ ጫማ ነው እና ያን ጫማ እየተመለከቱ እሷ በነበረችበት ጊዜ የኖሩትን ሕይወት ሁለቱም ለየብቻቸው ያሰሉ ነበር፣ ያስቡ ነበር። ያ ጫማ የድሮ ሕይወታቸውን አስታወሳቸው። ያ ጫማ በፍቅር የኖሩትን ትዳር አስታወሳቸው። ያ ጫማ በቤታቸው የነበረውን ሳቅ፣ በቤታቸው የነበረውን ተስፋ፣ የቤተሰብ ሕይወታቸውን ሁሉ እንደ ፊልም ማምጣት ጀመረ። ሁለቱም ሳያውቁት ለቅሷቸውን ቀጠሉ። ከዛ መተቃቀፍ ጀመሩ። ዲቮርሱ ተቀየረ። ባልና ሚስቶቹ እንደገና ትዳራቸውን አድሰው አብሮ መኖርን መረጡ። ትዝታ በጣም መልካም ነገር ነው። የጌታን መታሰቢያ ሰዎች ሲወስዱ የጌታ ኢየሱስን ውለታ በአንክሮ ማሰብ ከሌለ አለመውሰድ ይሻላል። ጌታ ያደረገልንን ሳናስብ ሳናስተውል ምን እንዳደረገልን ልብ ሳንል ዝም ብለን መተን ብንወስድ በጣም ጥሩ ልማድ አይደለም። በበድል ልማድ ማድረግ ጥሩ አይደለም። ጌታ ኢየሱስ ብዙ ጊዜ ከሚናገራቸው ነገሮች ይህን ብታውቁ ብታስተውሉትም ይላል። በማስተዋል ቢደረግ አንድ ነገር ብጽዕና ያመጣል፣ ደስ ያሰኛል፣ የሰውን ሕይወት ያድሳል። የፈዘዛ ነገራችን የደከመው ነገራችን ይነቃቃል። ይሄ መታሰቢያ ዝም ብሎ በዘልማድ የሚደረግ አይደለም። ልብን የሚጠይቅ
ወደ መስቀሉ የሚወስደን ካለንበት ከጌታ ሩቅ ከሆንበት ቦታ ወደ ጌታ በልቦናችን የሚያስጉዘን መታሰቢያ ነው። እግዚአብሔር ይመስገን። በአካል አንጓዝም፣ በእግር አንጓዝም። በልቦናችን ግን ካለንበት ወደ ጌታ እንሳባለን፣ ወደ ጌታ እንጠጋለን። ስለዚህ የጌታ መታሰቢያ በባህሪው እነዚህን ሁኔታዎች ለእኛ ሊያመጣልን እንዲችል፣ ጥቅም ሊያመጣልን እንዲችል መታሰቢያውን ሁልጊዜ ስንወስድ መታሰቢያ የሚያደርገው ይህ ነገር በዚህ ቦታ ህብስቱና ጽዋው መዘጋጀቱ አይደለም። እኛም ይህን ወስደን መብላታችን አይደለም። መታሰቢያ አድራጊዎች የሚያደርግ መታሰቢያው ተከናወነ የምንለው መታሰቢያው እዚህ ተፈጸመ የምንለው በልቦናችን ውስጥ በሚካሄደው እይታ፣ መረዳት፣ መመሰጥ ኢየሱስን ካሰብነው ነው። ውድ ወገኖቼ ይህን ብታደርጉ ጌታ ኢየሱስ ያያችኋል። ወደ መስቀሉ መጥታችሁ መከራ የተቀበለላችሁን፣ የሞተላችሁን፣ ደሙን ያፈሰሰላችሁን ኢየሱስን በአይነ ህሊናችሁ እናንተ የደሙ ፍሬዎች የመከራው ውጤት የሆናችሁ የእሱን ፍቅር የእሱን መስዋዕት ስትመለከቱ ጌታ ኢየሱስ ክርስቶስ ያያችኋል። ሊፈውሳችሁ፣ ሊረዳችሁ፣ ሊያጽናናችሁ፣ መታደስን የህይወት ልምላሜን ሊሰጣችሁ ይችላል። እግዚአብሔር የተመሰገነ ይሁን። ስለዚህ ይህን ጌታ መታሰቢያ ስንወስድ ምንድን ነው የምናስበው? የተቀበለውን መከራ በአንክሮ በህሊናችን እንመለከታለን። የሰው ህሊና እግዚአብሔር ሲፈጥረን በጣም ጥሩ ነገር ከሰጠን ነገር ኢማጂኔቲቭ እንድንሆን ነገሮችን ስዕላዊ በሆነ መንገድ የመግለጽ ነገር እንዲኖረን ምንም እንኳን ስዕል መሳል ባንችል ብዙዎቻችን በአይነ ህሊናችን ነገሮች እናያለን። እግዚአብሔር የሚናገረን ነገር በአይነ ህሊናችን ማየት አለብን። አንድ ጊዜ አንድ ልጅ ቤተ ክርስቲያን ሳይሄድ እናቱ ሁልጊዜ ሰንደይ ስኩል ተወስዳቸው ነበረ። በረዶ ወርዶ ቤተ ክርስቲያን መሄድ የማይቻልበት ጊዜ ነበረና ልጆቿን ትናንሾቹን እየረዳች ሄንሪ የሚባለው ልጅ ድምፁ ጠፋ። ልጆች ድምፃቸውን ሲያጠፉ ይጠረጠራሉ። ምን እያደረገ ይሆን ብላ ሄንሪ ያለች ትጮኻለች። ሄንሪ በተጠራ ቁጥር ድምፁን ሲያጠፋ ስጋቷ እየጨመረ ስለገባት ካለችበት ወጥታ ልጇን ድምፁን ስሙን እየጠራች ወዳለበት ቦታ ስትሄድ አንድ ቦታ ቁጭ ብሎ መጽሐፍ ቅዱስ ዘርግቶ ያነባል። ምን እያረክ ነው አለችው። ጌታ ኢየሱስ አልዓዛርን ሲያስነሳው እያየሁ ነው አለ። ሄንሪ እያነበብኩ ነው አላለም፣ እያየሁ ነው ያለው። ብዙ ጊዜ እግዚአብሔር የሚያደርገውን ነገር ማየት በመጽሐፍ ቅዱስ ትልቅ ነገር ነው። መጽሐፍ ቅዱስን እንደ መጽሐፍ ብቻ አንብቦ ሰው መልካም ነገር አያይም። ንጉሥ ዳዊት ዓይኖቼን ክፈት ከሕግህም ተአምራቶችህን አያለሁ አለ። ስለዚህ እግዚአብሔርን በመጽሐፍ ቅዱስ ውስጥ ማየት እግዚአብሔርን ለመስማት የሰላና የሾረ ጆሮ እግዚአብሔር እንዲሰጠን ያደርገናል። እግዚአብሔር ይመስገን። ስለዚህ የጌታን መከራ ዝም ብለን አይደለም የምናደርገው። ብዙ ጊዜ አይምሯችን እንዲህ ያሉ ነገሮችን ኤክሰርሳይዝ የማድረግ ነገር ሲጠፋ፣ ቤተ ክርስቲያን ሁሉ ነገር በችኮላ በፍጥነት በልማድ ብቻ ሲደረግ፣ በቃ መጠዳደፍ ሲኖር በጣም አስቸጋሪ ነው። እኔ አሁን መጥፎ ልማድ ድሮ ነበረኝ። የሹቱር ትምህርት ቤት በነበረችበት ጊዜ ማሳቹሴት እያለን ቁጭ ብዬ ቁርስ መብላት ኮምፕሊትሊ ልማድ፣ ቆሞ መብላት ብቻ ነበረ እና ባስ ጋር የሚቆም አንድ ሰው ነበር። ቤታችን እንደዚህ ፎቅ ሆኖ ላይ ነበር ያለውና ባስ ሲጠብቁል የሚያይ ሰው አለ። ፎር ሰም ሪዝን በቃ በዛ ሰዓት ላይ ያ ሰውዬ ጋር ይለኝ ነበረ ያሾፍብኝ ነበረ እና በቃ አይ ቲንክ ጠብቆኛል ማለት ነው። አንድ ቀን አይቶኛል፣ ሌላም ጊዜ የሰው ይመጣል ብሏል ማለት ነው። እና አንዳንድ ጊዜ የምንበላውን የምንጠጣውን ነገር እንጆ አናረገው። ለምን ትበላለህ ብትሉኝ እኔ ስለ ራበኝ ብቻ ቶሎ ሆዴ ሞልቼ ወደ ሌላ ስራ መሄድ ነው የምፈልገው እንጂ ምግቡን ለኢንጆይሜንት ለመብላት ጊዜም የለኝም። ብዙ ሰው ሲበላ ምግብን ሲበላ ብዙ ነገር ከምግብ የሚያገኙት ነገር አለ። ብዙዎቻችን ያንን ልማድና ባህል አልለመድ ነው። ባልና ሚስቶች ችግር የነበራቸው ሰዎች ለማስማማት ለመምከር እቤታቸው ሄድኩኝና
እኔ አንድ ቀን እንኳን ገበታ ላይ ቁጭ ብሎ አይበላም። ሁልጊዜ ወጥቶ ለቀም አድርጎ ይዞ ብቻ ነው የሚሄደው። እኔ ምን እንደሚሻል አላውቅም። ልጆቻችን ስርዓት አለች እሷ። ይሄ ሰው እኔን አያውቀኝም። ለመጀመሪያ ጊዜ ነው የተገናኘሁት። ፓስተር እኔ ምን ላድርግ? የእኛ ቤት የወታደር ቤት ነው። ሁሉም ግራብ እያደረገ ያገኘውን በልቶ የሚወጣበት ቤት ነው። ልማዱ የለኝም፣ ከየት ላምጣዋል? እርቦኝ ሮጬ መጥቼ በልቼ ብቻ ሮጬ መውጣት ነው የምፈልገዋል። ልማድ በጣም መጥፎ ነገር ነው። የጌታንም እራት ያለማስተዋል መታሰቢያውን በማያከናውን ልቦና መውሰድ ስህተት ነው። ይህን መታሰቢያ ስወስድ እየተራመድኩ ወደዚህ ስመጣ ኢየሱስ ክርስቶስ የሚባለውን ጌታ ላስበው ይገባል። እግዚአብሔር የተመሰገነ ይሁን። መከራውን ላስብ ይገባል፣ የጌታን መከራ እና ይህን መከራ ስናስብ በብዙ ቤተ ክርስቲያን ጥሩ ጥሩ ልማዶች አሉ። እኔ እውነቴን ነው የምነግራችሁ። አንዳንድ ጊዜ ይህን መታሰቢያ ሲወሰድ እኔ አንዳንዴ በእውነት ነው የምነግራችሁ፣ የማስበውን ነገር ነው የምነግራችሁ። እዚህ ቦታ ተንበርክከን ብንወስድ እላለሁ። ምንድን ነው ይህን ብናደርገው ደግሞ ሌላ ስርዓት የፈጠርን ነው የሚመስለው። መታሰቢያው ሳይከናወን ጂምናስቲክ ነው የሚሆነው፣ ፊዚካል ኤክሰርሳይዝ ነው የሚሆነው። ልቦናችን የጌታን ነገር እያሰበ መውሰድ ትልቅ ነገር ነው። እግዚአብሔር ይህን እንድናስብ ይርዳን። መታሰቢያውን ስንወስድ የሚያየን ሞቶ የተነሳው ኢየሱስ ምን ይላል? በአንክሮ ሲያየን የከፈለውን መስዋዕት ስናስብ ይራራልናል። ላንተ ነው ላንቺ ነው ይህን ሁሉ የሆንኩት ይለናል። ውል ቢ ከኔክትድ፣ ከእሱ ጋር እንገናኛለን። ይዳስሰናል፣ ይነካናል። ውድ ወገኖቼ ከእግዚአብሔር ጋር የምንገናኝባቸው እድሎች በጣም ነው የሚያንሱብን። ብዙ ጊዜ ሪፍሌክቲቭሊ ነገሮችን ማየት የጠፋበት ጊዜ ነው። ሰዎች ብዙ ነገር ከመስማታቸው የተነሳ ነገር በጆሯቸው ገብቶ በዚህ ይወጣል እንጂ ፕሮሰስ ማድረግ በጣም የለም። በአሁን ጊዜ ችኮላው፣ ፍጥነቱ፣ የኢንፎርሜሽኑ ብዛት፣ ከዚህ ወጥተን የምንሄድበት መጠዳደፉ ሁሉ እዚህ ቁጭ ብለን ሆምወርክ ሰይጣንም ይሰጠናል። የራሳችንም ስጋ ማዕት ነገር ትርምስምስ በውስጣችን ይፈጥራል። በዚህ መታሰቢያ ፊት ወደ ቀራንዮ ነው የምንመጣው። ሾፒንግ አንሄድም። በኋላ የምናደርጋቸውን ፕሮግራሞች አናስብም። ወደ ቀራንዮ መስቀል እንመጣለን። የተቀበለውን የጌታን መከራውን፣ ስቃዩን፣ በጌታ ደም የተመረቀውን ኪዳን፣ ለብዙዎች ኃጢአት የፈሰሰውን ደሙን እናስባለን። በደሙ የሚገኘውን የኃጢአት ይቅርታ በማግኘት እኛ ያተረፍነውን ስንት ሰዎች ድነው ከብዙ ጥፋት ወጥተው ሕይወታቸው የታደሱ ሰዎችን ሁሉ እንመለከታለን። ጌታ ኢየሱስ ይህን መታሰቢያ በሰጠበት ጊዜ ያሳያቸውን አቲቲዩዶቹን እናያለን። ካን ዩ ኢማጂን ምን አይነት መከራ ሊገጥመው እያለ ምን አይነት ሞት እንደሚሞት እያለ አስቡኝ በዚህ ህብስት ብሎ ሲል፣ አንድ ሰው ሊሞት ያለ ሰው የመጨረሻ ነገር ቢናገር እንዴት ነው የምትሰሙት? አንድ ሰው ወደ ጌታ ሊሄድ ሲል የሚሄድበትን ቀን አውቆ ጌታ እንዳደረገው ቢናገር በጣም በተሰበሰበ ልብ ነው የምንሰማው። ጌታ ኢየሱስ ክርስቶስ በዚያን ጊዜ ይህን መታሰቢያ ሰጥቷቸው የፍቅሩ ጥልቀትና ብዛት የወደዳቸውን እስከ መጨረሻ የወደደበትን ሁኔታ ሁሉ ነው የምናየው። ተነስቶ ማበሻ ታጥቆ ውሃ ወስዶ የእያንዳንዳቸውን እግር አጠበ። ምን አይነት ጌታ ነው! ዛሬ እኛም ይህን መታሰቢያ ስንወስድ የእናንተን እግር ያጥብላችኋል። በውሃ ባያጥበው፣ የታጠቀው ማበሻ ይዞ ዙሪያችንን ባይዞር፣ ነውር በሕይወታችሁ ቢኖር በደሙ ያስወግድላችኋል። ሕሊናችሁን ያድስላችኋል። ልቦናችሁን ሪቫይቭ ያደርገዋል። ለበጎ ነገር የተነቃቃችሁ እንድትሆኑ ያደርጋል። ግን ከታሳቢው ጌታ ጋር ሳንገናኝስ የማደርግላችሁን ታስተውላላችሁን አላቸው። ካላስተዋልንስ ማስተዋል በመታሰቢያው ዙሪያ የሚያስፈልግ በጣም ቢልድ ልናደርገው የሚገባ ነገር ነው። የእግዚአብሔር ቤት ብዙ ሰዎችን ጥበበኛ ያደርጋቸዋል።
በእግዚአብሔር ቃል የሚመጣው ምክር፣ በእግዚአብሔር ቃል የሚመጣው ጸጋ አይምሮ መሰብሰብን ያስተምራል። ፋናቲክ የሆነ ጉባኤ ውስጥ ከሌላችሁ፣ በትክክለኛ ሁኔታ እግዚአብሔርን ቃል ከተማራችሁ አይምሯችሁ የመሰብሰብ ጸጋ ይኖረዋል። እግዚአብሔር ቃል ሕፃናትን ጠቢባን ያደርጋል። ስለዚህ በዚህ መታሰቢያ ዙሪያ ስንመጣ በፈዘዘ መንፈስ፣ በደነዘዘ መንፈስ፣ ምንም ከጌታ ጋር ከኔክትድ ባልሆነ ልቦና ይሄ መታሰቢያ መወሰዱ ትልቅ ስህተት ነው። 7 ዓይኖች ያሉት በወርቁ መቅረዞች መካከል የሚመላለሰው 7ቱን ከዋክብት በእጁ የያዘው ዓይኖቹ በምድር ሁሉ የሚመላለሱት በእርሱ ፊት የተሰወረ ፍጥረት የሌለው እሳተ ነበልባል ዓይኖች ያሉት ልብና ኩላሊትን የሚመረምረው ኢየሱስ ያያል። በዚህ ጉባኤ ውስጥ እሱ ያየናል። ይህን መታሰቢያ ስትወስዱ ዝም ብላችሁ መታችሁ አትውሰዱ። እያንዳንዱ ከመቀመጫችሁ ተነስታችሁ ወደዚህ ስትመጡ ኢየሱስ ክርስቶስን ባስተናገደ ስፍራ በሰጠ እሱን በሚያስብ ልቦና ልንወስደው ይገባል። የእግዚአብሔር ስም ብሩክ ይሁን። ብዙ ክርስቲያኖች በጥንት ዘመን የጌታን ራት ሲወስዱ ምሽቱ ሊጀማምር አካባቢ ሁሉም የየራሳቸውን ምግብ እየያዙ በመምጣት ነበር የሚወስዱት። እርስ በርሳቸው ሰላምታ ይለዋወጣሉ። የደሙ ፍሬዎች ስለሆኑ ደሙ የተበተኑትን እግዚአብሔርን ባለማወቅ በራሳቸው መንገድ የሚቅበዘበዙትን ሁሉ የሰበሰበ ኃይል ስለሆነ ኃጢአተኞችን ከእግዚአብሔር ጋር አስታርቆ ወደ ብርሃን ያመጣ፣ ወደ ብርሃን ህብረት ያመጣ ኃይል ስለሆነ ይህንን ማዕድ የሚወስዱ ሁሉ ለህብረትና ለፍቅር፣ ለመንፈሳዊ አንድነት ራሳቸውን የሰጡ መሆን አለባቸው። ልባችን ግራና ቀኝ ሆኖ የማንቀባበል ሆነን መታሰቢያውን ብንወስድ ጌታ ምን ይለናል? እህትሽ ወንድምሽ፣ እህትህ ወንድምህ እያለ ይጠይቀናል እያንዳንዳችንን። ከጌታ ማዕድ ዙሪያ ውድ ወገኖቼ ህብረትን ባልጠበቀ መንፈስ የጌታን ማዕድ መውሰድ በደሙ የሚገኘውን ህብረት ችላ ማለት ነው። ሰዎች በማዕዳቸው ዙሪያ ልጆቻቸው ሲሰበሰቡ ደስ ይላቸዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ የጌታ ማዕድ ቅዱሳን የሚሰበሰቡበት ማዕድ ነው። ማዕድ ነው። ኢትስ ኖት ኤ ፒስ ኦፍ ሚል፣ ማዕድ ነው። አይዊሽ የጌታን ማዕድ ስንወስድ እንደው አልመች ብሎን የሚያስቸግር ቢያንስ በስርዓት ደረጃ በምትስተናገዱበት በአቀማመጡ ይህን ለማየት ባትችሉ እንኳን በማዕድ ተቀምጠው ጌታ ኢየሱስ ይህን እንደሰጣቸው እንዳትረሱ። ካኑ ኢማጂን እዛ ቁጭ ብለን እነዚያን ደቀ መዛሙርት ሁሉ በአንድ ልብ ነው ጌታ ያያቸው፣ የወደዳቸውን እስከ መጨረሻ ወደዳቸው ይላል። ስለዚህ እነዚህ ቅዱሳን የህብረት አላቸው እና እያንዳንዳቸው ተገናኝተው ሰላምታ ይሰጣጣሉ። በኋላ የቀኑን ተግባራቸውን በፈጽመው ስለመጡ ሰውነታቸው የዛለ በመሆኑ ያርፋሉ፣ ርፍ ይላሉ። ሰርቴን ታይም ኦፍ ሪፍሌክሽን ይወስዳሉ። ፊዚካሊ ሬስት አድርገው ነው የሚወስዱት። ዝም ብለው እንደዚህ መጥተው በ1 ሰዓት በ2 ሰዓት አይደለም የሚሄዱት። there is a certain እንትን አለ። አብረው ሴትል ያደርጋሉ፣ ሴትል አድርገው ይወስዳሉ። የሚሰበሰቡት ሁሉ በአንድ ላይ ነበር የሚቀመጡት። ወንዶች፣ ሴቶች፣ ሮማውያን ዜጎች፣ ማዕረግ የሌላቸው ሰዎች፣ ባሪያዎች፣ ጨዋዎች ሁሉ በአንድነት ይገናኛሉ። ምሽት ስለሆነ መብራት ያበራሉ። የሚቀመጡበት ስፍራ ከተዘጋጀ በኋላ እግር ይተጣጠባሉ። ከዚያ በኋላ እራት ለመብላት በጓሮ ወይንም በክፍሉ ውስጥ ተጠጋግተው ነው የሚቀመጡት። ተራርቀው አይቀመጡም። ይጨዋወታሉ። የሙዚቃ ችሎታ ያላቸው መሳሪያ ይጫወቱ ነበር። ይሄ ከዶኩሜንት ከቤተ ክርስቲያን አውትሳይድ ደ ባይብል ካሉ ታሪካዊ ሁኔታዎች የተጠና ነገር ነው የምነግራችሁ። መዝሙር ይዘምራሉ። በዚያን ዘመን የሚዘምሯቸው መዝሙሮች በመጽሐፍ ቅዱስ ውስጥ አንዳንድ ቦታ ላይ ሪፍሌክትድ ሆነዋል። መዝሙር መሆኑን እኛን ልብ አንለውም ስናነብ። አንተ የምትተነኛ ንቃ ክርስቶስ ያበራልሃል መዝሙር ነው። ባይዘወይ ይዘምሩታል በመጽሐፍ ቅዱስ ውስጥ። ከራእይ መጽሐፍ ምዕራፍ 4 ቁጥር 8 ላይ ቅዱስ ቅዱስ የነበረውና ያለው የሚመጣ ሁሉን የሚገዛ ጌታ አምላክን ይዘምሩታል።
ሌሎችም መዝሙሮች አሏቸው ክርስቲያኖች የሚዘምሯቸው። የክርስትና ቅርስ ማስቀመጫ የሆነ ሳጥን አለ በመካከላቸው። አንድ ሰው ያንን ያመጣዋል። ያ ሳጥን በክርስቲያኖች ህብረት ብዙዎቹ ቸርቾች የቤት ቸርቾች ስለነበሩ ያ ቤተ ክርስቲያኑ ህብረት የሚያደርግበት ቦታ የክርስትና ቅርስ ማስቀመጫ ይሉታል። ከዚያ ውስጥ ጌታ ያለውን ወይንም የጌታ ሐዋርያት የተናገሩትን ከዛ እያወጡ ያነባሉ። ከዛ ቅርስ ማስቀመጫ እያወጡ ያነባሉ። የተማሩ ሰዎች ስላሉ ማንበብ የሚችሉ ያንን እያነበቡ በዚያ ትዝታ ይወሰዳሉ። ምስጋናቸው የልብ ሲሆን በልሳን ይናገራሉ። መንፈስ ቅዱስ በጉባኤያቸው ውስጥ ይኖራል። በመካከላቸው ካሉት መካከል አንዳቸው ተነስተው ከብሉይ መጽሐፍት ቃል በማካፈል የሚያጽናና ቃል ይሰጡ ነበር። በምሽቱ በስተኋለኛው ጊዜ ላይ የጌታን መከራውን፣ ስቃዩን ይናገራሉ፣ ያወሩታል። ዝም ብለው በልተው እንደዚህ አይሄዱ፣ ይናገራሉ። ከዚያ ህብስቱን ወይኑን በመጠጣት ጌታን ያስቡታል። አብዞርብድ ይሆናሉ በጌታ። ጌታ ያስተማረውን ጸሎት ከጸለዩ በኋላ እርስ በርሳቸው እየተቃቀፉ በቅዱስ መሳሳም ይሳሳማሉ። ይህንን ሲያደርጉ በመካከላቸው ቄስ ወይንም የሚያነቡት የተለየ ስርዓት መጽሐፍ አልነበራቸውም። የሁሉም አይኖች ወደ ጌታ ወደ መታሰቢያው ህብስቱ ላይ ነበሩ። እግዚአብሔር የተመሰገነ ይሁን። ስለዚህ እንደዚህ ባለ መንገድ የጌታን መታሰቢያ እነዚህ ቅዱሳን እየወሰዱ እንዴት እንደሚተናነጹ እንዴት እንደሚጠጋገኑ ተመልከቱ። በጣም ከባድ መከራ ውስጥ ቤተክርስቲያን እያለፈች ያለችበት ጊዜ ነው። እግዚአብሔር ስም የተባረከ ይሁን። ውድ ወገኖቼ በቤተ ክርስቲያን ታሪክ ውስጥ እጅግ የከበረ ሰማያዊ ህይወትን የኖሩ እግዚአብሔር ክብሩን በልዩ አይነት በደመቀ ሁኔታ የገለጠላቸው ሰዎች በህይወታቸው ውስጥ እጅግ ልዩ ስፍራ የሚሰጡት መንፈሳዊ ልምዳቸው ምን እንደሆነ ታውቃላችሁ? የጌታ እራት። የጌታ እራት። የጌታን እራት ላይትሊ ወስዶ መንፈሳዊ ህይወቱ የሚያምር ሰው የለም። ላይትሊ ወስዶ የጌታ መታሰቢያ ልዩ መታሰቢያ ነው። እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች የጌታን እራት በቤታችን ብንወስድስ ብለው ይላሉ። እኔና ቤተሰብ አዘጋጅቼ ብንወስድ ይላሉ። የጌታ እራት በህብረት የሚወሰድ ነው። በህብረት በሐዋርያት ሥራ ላይ ቅድም እንዳነበብኩላችሁ የተጠመቁት ከተጨመሩ ይላል። ከተጨመሩት ጋራ አንድነት ሆነው በሐዋርያት ትምህርት በጸሎትም እንጀራውንም በመቁረስ ዕለት ዕለት ይተጉ ነበር ይላል። በህብረት የሚወሰድ ነው እንጂ በቤታችን የራሳችን በየምትበሉበት ቤት የላችሁ ምን ይላል? ቤታችን የራሳችን ምግብ የምንበላበት ነው። የጌታን ራት ግን ለመብላት ተሰብስበን የምንወስደው ነው። ስለዚህ ያለ ህብረት የጌታን ራት መውሰድ አጉል ልማድና መጽሐፍ ቅዱሳዊ ያልሆነ ነው። የእግዚአብሔር ስም የተባረከ ይሁን። እነዚህ ቅዱሳን የጌታን ራት ሲወስዱ የሚወስዱት ብዙ ጊዜ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እስከ 8 ላይ እንደምናየው እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ስለሚል እርሾ የሌለበት ቂጣ ነው የሚያደርጉት። እና ይህንን የሚያደርጉበት ምክንያት ከፋሲካ ጋር እያይዘው ነው። ይህንን የጌታን መታሰቢያ በእንዲህ መልክ የሚወስዱት ምሳሌ ሲምቦሊክ የሆነ ሚኒንግ ስላለው ነው። በዚህ ቦታ የምትካፈሉት ህብስት እርሾ የለውም። ይሄ የሆነበት ምክንያት ያ ህብስት በውስጡ የያዘው አላደለም እርሾ የሌለው የመሆኑ ሚስጥር የሚያስተምረን እርሾ በሌለበት ከአሮጌው ነገር ያወጣን ያዳነን የክርስቶስን ስጋ መታሰቢያ መሆኑን የሚያሳየን። እግዚአብሔር የተመሰገነ ይሁን። የሚወሰደው ህብስቱ የሚጠራበት መጠሪያ እንጀራን አንስቶ አመሰገነ ይላል። ይሄ በጣም ኦድ ነው። በአማርኛ መቼም ስለለመድ ነው። ይህንን እንጀራ ብንል ህብስቱን በሌላም መልክ የቀረበውን መጽሐፍ ቅዱስ ላይ የምናነበውና አክቹዋሊ የምናየው እንጀራ ማለት ይሄ ነው። እንደ እንጀራ እኛ የምናውቀው እንጀራ የጤፍ ነው። ነገር ግን መጽሐፍ ቅዱስ ሲተረጉሙ ኮንቴክስቹዋላይዝድ የሆነ ትርጉም ነው የሚወስዱት ብዙ ጊዜና ተርጓሚዎቹ መጽሐፍ ቅዱስ ጥሬ በጥሬ የሚለውን እኛ ዕለት ዕለት ከምንበላው እንጀራ ጋር አያይዘው ነው የቀድሞ ተርጓሚዎች
ህብስቱንም አንስቶ ተብሎ መተርጎም ይገባዋል፣ እንጀራ አይደለም። ስለዚህ በዚያን ጊዜ ህብስት ነው የሚወስዱት። ስለዚህ ህብስቱን አንስቶ የሚለው ትርጉም በጣም ሪዝነብል ይሆናል። ይህ ስጋዬ ነው ብሎ አለ ኢየሱስ ክርስቶስ። እና ይሄ ቃል ለብዙዎቹ ይሄ ስጋዬ ነው ብሎ ኢየሱስ ስላለ በዚያን ሰዓት ተቀየረ ማለት ነው ይላሉ። ፕሊዝ አንደርስታንድ አድርጉ። ኢየሱስ ክርስቶስ ያንን መታሰቢያ አብሯቸው ራሱም ወስዷል። ስለዚህ በዚያ ቦታ ከነርሱ ጋራ ለመታሰቢያው የሚሆነው ለነሱ የሚቆረሰው ስጋው ገና አልሞተም። ከመሞቱ በፊት ነው ይህን መታሰቢያ የሰጠውና ይሄ ስጋዬን ሲምቦላይዝ ያደርጋል በሚል መልክ ነው እንጂ የተናገረው አሁን ይሄ የምትበሉት ተለውጧል እና ሊትራሊ ስጋዬ ነው አላለም ጌታ ኢየሱስ። ስለ እናንተ የሚሰጠው ስጋዬ ነው፣ እሱን ሲምቦላይዝ ያደርጋል የሚል ትርጉም ነው ያለው። እሱን ሲምቦላይዝ ያደርጋል። የምንቆርሰውስ እንጀራ የሚለው ይህንኑ መጠሪያውን ነው የምናየው። አንዱን እንጀራ ብዙ ጊዜ ጌታ እራት ሲወሰድ ከካቶሊክ ቡክ ስቶር የሚሸጡ ከክርስቲያን ቡክ ስቶር የሚሸጡ ሬዲሜድ የሆኑ እንትኖች አሉ። ህብስቱን በክብ አድርገው አንዳንዴ መስቀል ሁሉ ምልክት ያለባቸው የደረቁ የጌታ መታሰቢያ ሆኖ የሚሸጡ አሉ። እነሱን ይወስዳሉ ብዙ ቤተክርስቲያናት። ያንን ማድረጋቸው እኔ ችግር ነው ብዬ በበኩሌ አላምንም። ነገር ግን መልእክቱ ግን የሚተላለፈው ከአንድ ህብስት ላይ መውሰድ። አሁን እኛ ስንቆርስ ሚኒንጉን እኛንን የምናውቀው ከዚህ ከአንዱ ህብስቱ አንድ መሆኑ ወይም አለመሆኑ አይደለም ትልቁ ጥያቄ። እኛ አንዱን ጌታ መካፈላችን እንረዳለን አንረዳም? ይህንን የማይረዳ ሰው እንደው ከአንድ ትልቅ እንጀራ ላይ ሁላችንም ተካፍለን የምንበላ ምንም ትርጉም የለውም። የቂጣው አንድነት የህብስቱ አንድነት ሳይሆን አንዱን እንጀራ የሚለው አንዱን ጌታ መካፈልን ነው የሚያሳየው። እግዚአብሔር ይመስገን። ስለዚህ የምንካፈለው ህብስት ማንን ነው የሚያሳየው? አንዱን ጌታ ነው የሚያሳየው። ስለዚህ አንዱን እንጀራ ይላል እና ያ ሲምቦሊክ ሚኒንጉን እንዲጠብቅ በተቻለ መጠን አንድ ህብስት አድርገናል። 1000 ሰው ቢኖር ወይም 2000 አባላት ቢኖሩ ምን ያህል ህብስት ነው ማድረግ? ትልቅ ካላረግን ለሁሉም አይበቃም አይደለም እንዴ? ሊበቃ አይችልም። 2 ማረጋችን አይቀርም፣ 3 ማረጋችን አይቀርም። እናዳርሰው ካለን ሜጋ ቸርቾች ውስጥ በብዙ ህብስት ካላደረጉ ሰውን ሊያዳርሱት አይችሉም፣ ሰዓትም ሊበቃ አይችልም። ስለዚህ ከዚህ የተነሳ ሚስጥሩን ማየት ያለብን አንድ እንጀራ መሆን አለበት ብለን ዶግማቲክ ስታንድ መውሰድ ሳይሆን ያንን ህብስት ማንን ነው ሲምቦላይዝ የሚያደርገው? የምንወስደው ህብስት ማንን ነው የሚያመለክተው? ኢየሱስን፣ አንዱን ጌታ ነው። ክብር ለእግዚአብሔር ይሁን። ስለ እናንተ የሚሆን ስጋዬ ነው፣ እንጀራዬን የሚበላ ይላል። ስለዚህ እነዚህ ነገሮች እንጀራ የሚለው ቃል በትርጉም መልኩን ሊጠብቅ በኢትዮጵያ ባህል በሆነ መንገድ ተተረጎመ እንጂ ጌታ ኢየሱስ ክርስቶስ ህብስት እርሾ የሌለው ቂጣ እንደወሰዱ መርሳት የለብንም። የሚወሰደው ጽዋም የተጠራባቸው መጠሪያዎች ጽዋውን አንስቶ አመሰገነ። ጽዋ ሲል ለብዙ ሰው መጥፎ ማስታወሻም አለው። ነገር ግን ጽዋ መጠጫ ማለት ነው፣ ዋንጫ ማለት ነው። ህብስቱ የቀረበበት ጽዋ የቀረበበት የሚጠጣ የቀረበበትን መያዣ ነው የሚያሳየው። ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው አለ። ይህ መታሰቢያ ሲሰጥ ደሙ ገና አልፈሰሰም ነበረ። ጌታም ከዛ መታሰቢያ ወስዷል። በእግዚአብሔር መንግስት ወደፊት እወስዳለሁ ብሏል። ስለዚህ እኛ ያንን ስንወስድ መታሰቢያው ነው። ብዙ ሰዎች ለመታሰቢያቸው ላይ የሚካፈሉት ነገር አለ። ያ መታሰቢያ እነሱን ነው ለማስታወስ ነው። ስራቸውን ሊሆን ይችላል፣ አቺቭ ያደረጉትን ነገር ሊሆን ይችላል። ስለዚህ መታሰቢያቸው ላይ ተጋባዥ ሆነው የክብር እንግዳ ሆነው ይካፈላሉ። ጌታ ኢየሱስ ክርስቶስ በዚህ በመታሰቢያው ላይ መታሰቢያውን በተግባር እንዲተረጎም ኦፊሼት ያደረገ የሰጠ እሱ ነው። ተሳታፊም ሆኖ ነው የምንመለከተው። ስለዚህ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ቅድም ከላይ እንደነገርኳችሁ ምንድን ነው የምናስታውሰው? ይህን መታሰቢያ ስንወስድ ጌታ ኢየሱስ
በሱ ደም አዲስ ኪዳን እንደተመረቀ ለእኛ ኃጢአት ይሄ ደም እንደፈሰሰ እናስባለን። ሌላ ምንድን ነው የሚለው መጠሪያውን? የምንባርከው የበረከት ጽዋ ይላል። አመስግነን የምንወስደው ነው። በምስጋና የምንወስደው ነው። በሐዘን የምንወስደው ብቻ አይደለም። ጌታ ኢየሱስ ክርስቶስን ባፈሰሰው ደም የተገኘ መዳን ያተረፍን ሰዎች ስለሆንን በምስጋና የምንወስደው ነው። እሱ እንኳን መከራው ከፊቱ ተደቅኖ ባለበት በዚያ ምሽት አመስግኖ ነው የሰጣቸው። እግዚአብሔርን እያመሰገንን አንተ ባትሞትልኝ ኖሮ፣ ደምን ባታፈስ ኖሮ የኔ ሕይወት፣ የኔ ትዳር፣ የኔ ዛሬ ያለውበት ሁኔታ ምን ይመስል ነበር እያልን እያመሰገንን የምንወስደው ነው። ስለዚህ የምንወስደው ነገር ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። በሌሎች ቤተ እምነቶች ስጋውና ደሙ ሆኖ ተለውጧል ቢል ኖሮ ለምን ህብረት ይላል? ህብረት ማለት አልነበረበትም ጳውሎስ። ነገር ግን ኮሚዩኒየን አለው፣ አሶሴትድ የሆነ ነው። ከጌታ ስጋና ደም ጋራ የተገናዘበ የተያያዘ ነው ማለት ነው። ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው ይላል እና ራሱ ዋንጫው ወይኑን የያዘው ዋንጫውን መጠሪያ እንኳን ሆኖ ሲውል እናያለን። እግዚአብሔር የተመሰገነ ይሁን። ይህ ትምህርት ሰፋ ባለ መንገድ መቅረብ የሚችል ነው። ነገር ግን ይህንን የጌታን መታሰቢያ ስንወስድ ማየት ያለብን ነገሮችን እንመለከትና እዚህ ላይ አቆማለሁ። የጌታችን መታሰቢያ ቅዱስ ስርዓት መሆኑን መርሳት የለብንም። የሚታሰበው ጌታ ቅዱስ ነው። መታሰቢያው የሚያመለክተው ደሙ ቅዱስ ነው፣ ስጋው ቅዱስ ነው። በዚያ የተሰራው ስራ እጅግ የከበረ ቅዱስ በሆነ መስዋዕትነት ነው ጌታ ኢየሱስ እኛን ያዳነን። ስለዚህ ቅዱስ ስርዓት ነው። ለቅዱስ ስርዓት የሚገባውን ክብር እንሰጣለን ማለት ነው። ከጌታና ስጋና ደም ጋር ህብረት አለው፣ የተያያዘ ነው። እዚህ ብቻውን የተቀመጠ ህብስትና መጽዋ አይደለም ያለው። ምንጠጣውና የምንወስደው ከጌታ ስጋና ደምና ህብረት ጋር ደም ጋር ህብረት አለው። የጽዋ መታሰቢያ በደሙ የተመረቀውን አዲስ ኪዳን አመልካች ነው። አዲሱን ኪዳን ያሳየናል። አዲሱን ኪዳን የአካል ህብረት የምናደርግበት ነው። ቅዱሳን በደሙ የደሙ ፍሬዎች የሆኑ ህብረት ያደርጉበታል። የጌታን ሞት እናውጃለን። ይህን በወሰድን ቁጥር አዲስ ሰው ቢመጣ ምንድን ነው የምትወስዱት ቢለን እንናገራለን። ሲምቦሊካሊ ይህንን በማድረጋችን የጌታ ነገር ይታሰባል። ጌታ ኢየሱስ ሞቱ ስፍራ እንዳለው በቤተ ክርስቲያናችን ይታወቃል። ይህን መታሰቢያ ዛሬ የጌታ እራት አለ ስንል ምንድን ነው የጌታ እራት ቢሉን ሰዎች የመመስከር እድል ይሰጠናል። እግዚአብሔር የተመሰገነ ይሁን። ይህን ስናደርግ ያንን የመከራውን የሞቱን መከራ ሁሌ እናስባለን። ሲምቦሊካሊ እንናገራለን፣ እየመሰከርን ነው። የጌታን ዳግመኛ ምጽአት የምናስብበት ነው። አንደኛ ቆሮንቶስ 11:26 ላይ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ፣ ስላልመጣ አሁንም እናደርጋለን። የእግዚአብሔር ስም የተባረከ ይሁን። ከክርስቶስ ስጋ የተነሳ የተገኘውን የቤተ ክርስቲያንን የአካል አንድነት እንጠብቃለን። የመንፈስ አንድነት እንጠብቃለን። ባሪያው ጨዋው፣ ወንዱ ሴቱ፣ ግሪኩ ከአይሁዳዊው ሳይለያይ አንድ ወገን አንድ አካል ሆኖ ይህን ማዕድ ይወስዳል። እግዚአብሔር የተመሰገነ ይሁን። ይህን መታሰቢያ ስንወስድ በጣም እጅግ አስፈላጊ የሆነው ሁልጊዜ መለማመድ ያለብን፣ ራሳችንን ማዘጋጀት ያለብን በአይነ ህሊናችን በልቦናችን ጌታ ኢየሱስን የምናስብ መሆን አለብን። መታሰቢያ ሆነ የሚባለው ይህንን ስናደርግ ብቻ ነው። እግዚአብሔር የሰማነውን ሁሉ ይባርክልን። ክብር ለእግዚአብሔር ይሁን። አንገቶቻችንን ዝቅ አድርገን በጸሎት መንፈስ ላይ እንዳለን የጌታ እራትን የሚሰጡት ወገኖች ወደዚህ